ካርዲቢ $24 ሚሊዮን ተከሳ ነበር። ለምን? ምን አጥፍታ? ካርዲቢ ለማታውቃት በጣም ታዋቂ አሜሪካ ውስጥ አሉ ከሚባሉ ሴት ራፐሮች መሃል አንዷ ነች። እናም ወደዚህ ደግሞ ወደ 24 ሚሊዮን ክሱ ስንመጣ የዚህ ክስ ጉዳይ የጀመረው 25 ዓመቷ እያለ ነበር። ቦዳክ የሎን አውጥታ በአመቱ ነበር 2018 ላይ የሆነ ነገር የተፈጠረው። ስራዋን እያመሞቀች ነው፣ በቃ በዚህ በኩል እየተሯሯጠች ነው፣ ግን ታረግዛለች። ማርገዟ ግን ብዙም አላስደሰታትም። በዚህ ሰዓት እንደዚህ አይነት ነገር በጭራሽ አልፈለገችም። ለማንም መናገር አልፈለገችም እንዳረገዘች። ከሷ ውጪ ማንም አያውቅም። ግን ጊዜያቶች እያለፉ መጡ። በእርግዝና ምክንያት ደግሞ ሆዷ ላይ አንዳንድ ህመም መታየት ጀመረ። ይህ ነገር ግን ማንም ስለማያውቅ ወደ ዶክተር እንዴት አድርጋ እንደምትሄድ ግራ ገባት። እናም ድብቅ የሆነ ዶክተር ማፈላለግ ጀመረች። ይሄ ዶክተርንም ታዲያ ቀጠሮ ያሳዘችው ሐኪም ቤቱ ሲዘጋ ነው። ማንም ታካሚ ሳይኖር ብቻዋን መታየት የፈለገችው በቃ ምክንያቱም በጣም ታዋቂ ስለሆነች ሆስፒታል ለምን ሄድሽ ብለው ፓፓራዚያን ወር ደግሞ ጋዜጠኞች ምናምን እያሯሯጡ መጠየቅ ይጀምራሉ ስለሷ። ሌላ በቃ ኬዝ ይነሳል። ግን ሐኪም ቤቱ ዝግ ከሆነ እና በድብቅ ከሄደች ሰው ሳያት ትኩረት ትቀንሳለች። ልክ እንደሄደችም ታዲያ እዛ ቦታ ስትደርስ እንዳሰበችው ማንም አልነበረም። ጋርዶች ነበሯት። ጋርዶቿ ሁሉ እንዲያውቁ አትፈልግም። ለዛ ጋርዶቿን እዚህ ጠብቁኝ ትላቸዋለች። የቀጠረችው ዶክተር ደግሞ 3ኛ ፎቅ ላይ ነበር የነበረው እና ብቻዋን ሄደች። ችግር ግን ልክ 3ኛ ፎቅ ላይ ደርሳ ሊፍቱ ክፍት ሲል ፊት ለፊት ጥበቃ ሰራተኛ ታያታለች። እቺ ጥበቃ ሰራተኛም ኤለስ ትባላለች። ደነገጠች እቺ ጥበቃ የምትሰራ ሴት፣ ምክንያቱም ካርዲቢን ታደንቃታለች። ጭራሽ ሁሉ ካርዲቢ ኮንሰርት ልታዘጋጅ ነው። ያንን ኮንሰርት ሁሉ ኦልሬዲ ገዝታለች። ካርዲ ደግሞ በዚህ በኩል ጥንቅ ይዟት የመጣችውና አድናቂሽ ነኝ ኦኬ እሺ ብላ መሄድ ጀመረች። ችግር መፈጠር የጀመረው ግን ካርዲቢ ማንም እዛ መሆኗን እንዲያውቅ አፈልግም ብያቸዋለሁ። እቺ ጥበቃ የምትሰራ ሴት ግን ስልክ አውጥታ ካርዲቢን መቅረጽ ጀመረች። በነገራችን ላይ እኛ ሀገር ነው እንጂ ውጭ ሀገር ለፓፓራዚያን ይሸጣል የታዋቂ ሰዎች ፎቶና ቪዲዮ። ይህንን በምታያርግበት ሰዓት ደግሞ ካርዲቢ ዞር ስትል አየቻት እየቀረጸቻት። በዚህም በጣም ተናደደች ካርዲቢ ማለት። እዚህ ጋር ካርዲቢን ለመደገፍ ሳይሆን የልጅቷ ስራ ምንም እንኳን አድናቂ ብትሆንም ጥበቃ እስከሆነ እየሰራች ያለችው ጭራሽ ሁሉ ካርዲቢ ኮንፈርት እንዲሰማት ነፃነት እንዲሰማት ነው እንጂ ማድረግ የነበረባት ጭራሽ እሷን ያለ ፍቃዷ መቅረጿ ትክክል አልነበረም። ካርዲቢ ደግሞ የምታውቁ ታውቋታላችሁ፣ እብድ ነች። እንድትቀርጭኝ አልፈልግም አለቻት። አለዝም እሺ ችግር የለውም ይቅርታ አለቻት። ከዛ ካርዲቢ መሄድ ጀመረች። ግን አሁንም መቅረጿን ግን ኤለስ አላቆመች። ካርዲም ዞር ብላ ደግሞ ስታያት እየቀረጸቻት ነው። ቦግ ትለና ካርዲ ስራ የለሽም ለምንድን ነው የምትከተይኝ? አትቀርጭኝ ሳልኩሽ አይደል እንዴ ትላታለች። ኤለስ ደግሞ ወይም ጥበቃ የምትሰራ ሴት መፍትሄ ነው። እዚህ ጥበቃ ላይ ተቀጥሬ ነው የምሰራው፣ እንደፈለግኩ ሆናለሁ፣ ከፈለግኩ ከተልሻለሁ፣ ከፈለግኩ ቀርጽሻለሁ። ካርዲ በዚህ አበደች። ምክንያቱም ካርዲ ይኸውላችሁ ብዙ ሾው ላይ አይታችኋት ሊሆን ይችላል። ጭራሽ ጫማውን አውልቃ ሁሉ ልትወረውርባችሁ ትችላለች ማለት ነው። እና ምንም ፍርሃት የሌለባት የማትሰማ ሴት ነች። የሆነ ነገር ሲመጣ ፊት ለፊት ነው የምትጋፈጣችሁ። ጠበቃ ምናምን አትልም። እናም እንዲህ ስትላት ዞራ ከሷ ጋር መጨቃጨቅ ጀመረች። ትንሽም ደግሞ መጫጫው ሲጀምሩ እዛው ፍሎር ላይ ሪሴፕሽን አለ። ሰማች ሲሰዳደቡ። ሄዳም ስታያቸው ተናንቀዋል። ሁለቱን ለማለያየት ሞከረች፣ ግን አልቻለችም። እቺ ሪሴፕሽን የምትሰራዋ ሴት በይዛት ማን መጣ? ካርዲቢ ቀጥራ የነበረው ዶክተር ሰምቶ ሮጦ መጣ፣ አረጋጋቸው፣ መሀላቸው ገብቶ ጠቡን አበረደው። ዶክተሩም ለኤለስ ወይም ደግሞ ለጥበቃ ለምትሰራ ሴት ፕሮፌሽናል ሁኚ፣ ይህ ትክክል አይደለም፣ እንደውም በቃ ዛሬ እረፍት አድርጊ፣ ወደ ቤትሽ ሂጂና እረፍ ያላት። እሷም ሄዳ ቤቷ ተኛች። ጥበቃ የምትሰራዋ ሴት ማለት ነው። ካርዲቢን ደግሞ ያው ወደ ሩሙ ወሰዳት። እናም ነገሮች አሁን በቃ እንደምታዩት እዚህ ጋር ያለቀ ይመስላል። በቃ ምንም የተካበደ ነገር የለውም። 2 ዓመት ካለፈ በኋላ ግን 2020 ላይ ለፈረንጆች አቆጣጠር ኤለስ ካርዲቢን ትከሳታለች። ይህን ነገር ኤለስ ለምን ማድረግ ፈለገች ካላችሁ ብዙ ጊዜ የሆሊውድ አክተሮች ሊሆኑ ይችላሉ፣ ዘፋኞች ሊሆኑ ይችላሉ። በትንሽ ክስ በጣም ብዙ ሚሊዮን ተከሰው ሲከፍሉ አይታለች። ብዙዎቹ ሀብታም ሆነው ማለት ነው አክተሮችን ምናምን እየከሰሱ። እናም እሷም በቃ ካርዲቢን ከስሽ ብር አገኛለሁ ብላ እድሏን መሞከር የፈለገችው። እሱ ላይ ደግሞ ምን አለች? ካርዲቢ ከሊፍቱ እንደወጣች ድምጿን ጮክ እያደረገች ነበር። አድናቂዋ እንደሆንኩ ተናገርኩ። ግን ከዛ ፎቁ ላይ ካርዲቢ መበጥበጥ ጀመረች፣ መረበሽ ጀመረች። ይሄ ኤለስ የከሰሰችበት ክሱ ላይ የጻፈችው ነው። እናም ደግሞ ምንም አይነት ካሜራ እንዳላወጣች ነው ካርዲቢን ለመቅረጽ እንዳልሞከረች ሁሉ ተናገረች። ታዲያ ምን አድርጋሽ ነው አንቺን የከሰስሽው ስትባል ካርዲቢን እዚህ ላረጋጋ ስል ተፋችብኝ፣ ሰደበችኝ። በጥፍሯም ደግሞ ያው ካርዲቢ እንደምታውቁት ረጃጅም ጥፍር ናላት፣ ፊቴን ባጨረችኝ አለች። ኢቨን ይሄ የባጨረቻት ፊቷን ሁሉ ፊቷን እንዳበላሸባት፣ ፊቷን የባጨረቻትን ለማጥፋት ከፊቷ ላይ 2 እና 3 ቦታ ሰርጀሪ እንደተሰራች፣ ያወጣችው ብርም ቀላል እንዳልሆነ ለዚህ ፕላስቲክ ሰርጀሪ ፊቷ እንዲመለስ፣ በተጨማሪ ደግሞ ጭንቅላቷ ላይ
ትልቅ ተጽዕኖ እንደተፈጠረባት ማለትም ካርዲቢ ካጠቃቻት በኋላ በቃ ትራውማታይዝ ሆና ፈሪ እንደሆነች ፖሊስ መሆን ሁሉ ትፈልግ ነበረ። ፖሊስ መሆን ሀሳቧን ሁሉ እንደተወችው የፖሊስ ሀሳቡን ያመጣችው የከሰሰች ስለሆነ ወደዛ ጠጋ ብል ይደግፉኛል ብላ ነው ፖሊስ ለመሆኑ ላስቤ ነበር ያለችው ማለት ነው። በዚህ ማላቀሞችም ጭንቅላቴ ላይ ሁሉ የካርዲቢ ዘፈኖችን ሳይ እረበሻለሁ፣ እደነግጣለሁ አለች። ይህም ብቻ አይደለም ያለችው ጭራሽ ኢንዞምኒያ ሁሉ እንዳለ። ኢንዞምኒያ ማለት በቃ እንዳተኙ የሚያደርጋችሁ በሽታ ነው። ፍጥጥ ብላችሁ የምታድሩበት በቃ እንቅልፍ የሚባል ማታቁበት እንደዚህ አይነት ነገር ሁሉ እንደተፈጠረባት ሐኪም ቤት ቴራፒ ሁሉ እንደሞከረች በዛ ላይ ደግሞ ትኬት ነበራት። እሱን ትኬት ሁሉ ሳትጠቀምበት ኤክስፓየርድ እንዳረገ ህይወቴ በቃ ትርምስምስ ይወጣል አለች። ለምን? ካርዲቢ ስለቧጨረቻት። ከባድ ነው። በቡጨራ ህይወቷ ድምጥማጡ ጠፋ። ያሳዝናል። የጠየቀችው ብር ደግሞ ቀላል ብር አይደለም። ለዚህ ሁሉ ለደረሰብኝ ነገር ካርዲቢ 24 ሚሊዮን ዶላር እንድትከፍለኝ እፈልጋለሁ አለች። ኤልሲ ያልገባትና ያላወቀችው ነገር ካርዲቢ እንደ ሌሎቹ አክተሮች ክስ የሚከፈትባት ሰው አለች። በቀላሉ ኦ ማይ ጋድ ሽንኩ በቃ ብራችሁ ምናምን ብላ ሌሎቹ አክተሮች ደንግጠው እንደማያደርጉት የምታደርግ ዘፋኝ አይደለች። ካርዲቢ ኃይለኛ ነች። ይብን አንዳንዴ ሁሉ በቃ ቢሆን አጋጣሚ አግኝታችሁ አትመችኝ ምናምን ብትሏት ውሻ ነው የምታደርጋችሁ። ይህም ክስ ታዲያ እሷ ጋር ሲደርስ እኔ የሚከስሰችው እንደራደር ምናምን አለች። ፍርድ ቤት እንገናኛለች ማለት ጠበቃዎቿን አዘጋጅታ። ይህ ክስ የተጀመረው 2020 ነው። ቀጠሮ ሲሰጠው ሲራዘም ምን ሲል 2025 እንደ ፈረንጆች አቆጣጠር መጣ። የመጨረሻ ውሳኔም 2025 ላይ አገኘ። እዚህ ፍርድ ሂደት ላይም ካርዲቢ ተጠየቀች። ባጭረሻታል መተሻታል ተብለ እሷም በጭራሽ አለች። በጊዜው እርጉዝ ነበርኩ። እርጉዝ ሆኜ እንዴት ሰው መታለሁ? በዛ ላይ ደግሞ አለስ ከኔ ፊዚካሊ በሰውነት ትልቅ ነች። በጭራሽ ልመታት አልችልም። በጭራሽም አልቧጨርኳት አላደማዋትም ማለት። ይህም እዚህ ጋር የምታዩት ደግሞ ካርዲቢ ትክክለኛ ቪዲዮ ነው። ፍርድ ቤት ውስጥ ምላሽ እየሰጠች ማለት ነው። ቀጣይ ደግሞ ተጠቂዋ መጠየቅ ጀመረች። አለስ የካርዲቢም ጠበቃዎች ጥያቄ መጠየቅ ጀመሩ። ያን ቀን እንደዛ ተጎድተሽ ፊትሽ ደምቶ ወይም ፊትሽ ተተርክኮ ተቧጭረሽ ከሆነ ለምን ወደ ሐኪም ቤት አይልሽ? ያን ቀን አንቺ ምንም አልሆንሽም፣ ቀጥታ ቤት ሄደሽ ነበር የተኛሽው አሏት። በዚህም አለስ ምላሽ የምትሰጠው ነገር አጣች። ቀጣይ ጥያቄ ደግሞ በጠበቃዎቹ ሲጠየቁ ፕላስቲክ ሰርጀሪ ፊትሽ ላይ የእሷን የቧጨረችሽን ለመሸፈን ብዙ ወጪ አውጥተሻል፣ እንዲሁም ትልቅ ስለነበረ ጠባሳው ፕላስቲክ ሰርጀሪ የተሰራሽበትን ቦታና ፎቶ አሳይኝ አሏት። አለስም ምንም የምታሳየው ፎቶ አልነበረም። እዚህ ቦታ ተሰራው የምትለው ቦታ ምንም አይነት መረጃ የለም። በዚህ ግን አለስ ላይ ነገሮች አላበቁ። ዶክተሩም ለምስክርነት ቀረበ። የካርዲቢ ጠበቃዎችም ጠየቁት። በጊዜው አንተ ቦታው ላይ ሆነ አገላግለ ነበር፣ አለስ ላይ ፊቷ ላይ የተቧጨረ ነገር ወይም ጉዳት አይተ ነበር ሲሉት በጭራሽ አለ ምንም ጉዳት እንዳላየ ተናገረ። ጭራሽ ሁሉ ተያይዘው ነበር እንጂ በጭራሽ ማንንም አልመታም። አለስም ካርዲቢን አልመታቻትም፣ ካርዲቢም አለስን አልመታቻትም። ሌላ በተጨማሪም ደግሞ አንድ ምስክርም ይመጣል። እዛ 3ኛ ፍሎር ላይ ሪሴፕሽን የምትሰራ ሴት ነበረች ብያቸዋለሁ። ለማገላገል ሞክራ ያልቻለች እሷም ቀረበችና መስክር የተባለች። እናም ምንም አይነት የተጋነነ የተመታቱት ነገር አልነበረም፣ በመሀላቸው ጭቅጭቅ ብቻ ነው የነበረው ብላ መሰከረች። አለስም ታዲያ በዚህ ምክንያት ምንም አይነት ማስረጃም መረጃም ስለሌላ ክሷ ውድቅ ተደረገባት። ከዚህ ፍርድ ሂደት በኋላ አለስ ከምትሰራበት ቦታ ተባረረ። የዛሬም እውነተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ወዳችኋለሁ። ላይክ ማድረጋችሁ ሰብስክራይብ ማድረጋችሁ እንዳረሱ